የጌታ ስም የተባረከ ይሁን። የጌታን ቃል አነብና በዚህ ላይ ይህን በተመለከተ መዝሙራችንን ይህን በተመለከተ ነው። መዝሙር 103 ከቁጥር 8 ጀምሮ አነበዋለሁ። በጌታ ስም አነባለሁ። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣው የራቀ ምሕረቱም የበዛ፣ ሁልጊዜም አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱ በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም ነው። በእውነት በምሕረቱ በቸርነቱ በርኅራኄው ብዛት እዚህ ተገኝተናል፣ እዚህ ተሰብስበናል። በእኛ ኃይል አንዳችም የሆነ ነገር የለም። እግዚአብሔር መሐሪ ነው። የምንዘምረው መዝሙር ስለ ምሕረቱ ነው። ምሕረቱን በተመለከተ እግዚአብሔር መሐሪ ስለሆነ ስለሰጠን፣ እድሜ ስለሰጠን፣ ጤና ስለሰጠን፣ በዚህ ደግሞ እንደገና እንድንሰባሰብ ሳምንቱ ሙሉ የጠበቀንን አምላክ ስለ ምሕረቱ ስለ ቸርነቱን በተመለከተ እናመልከዋለን። የእግዚአብሔር ስም የተባረከ ይሁን እና ስንዘምር በማስተዋል እንዘምራለን። ይህንን መዝሙር እያንዳንዱ ሚኒንግ አለው። የእግዚአብሔርን ምሕረትና ቸርነት ነው የሚያወራው። አሜን፣ ሃሌሉያ፣ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን።
የጠራን የሰበሰበን ልናመልከው ነው። የመፈጠራችን ትርጉም ራሱ ቢገባን ልናመልከው ነው። ለሌላ ለቁሳቁስ ነገር አይደለም። እግዚአብሔር ይሄንን መገለጽ በውስጣችን እንዲያበራልን እግዚአብሔር ስሙ ይባረክ። ሃሌሉያ ሃሌሉያ። በውስጣችን ውስጥ ብዙ ነገሮች አሉ እንዳናመልክ የሚገዳደሩ፣ ግን እግዚአብሔር መልካም ስለሆነ እናመልከዋለን። አሜን ሃሌሉያ አሜን ሃሌሉያ። ሰላምን የሚሰጠን በቃ ካለ ነገር ሁሉ አስጥሎ ሰላምን በውስጣችን የሚሰጥ ሀብት አይደለም፣ ንብረት አይደለም፣ ያለን ነገር አይደለም፣ ያለን ፕሮፌሽን ኦር ያለን ንብረት ጌጥ ምንም አይደለም። ሰላማችን በክርስቶስ ብቻ ነው። ሰላም የት ይደርሳሉ የተባሉ ታላላቆች በተለያየ መንፈስ በቃ ሰላማቸው ተናውጦ ከዚህ ዓለም ተለይተዋል። በቃ ሰላም ያመጣልናል ብለው በተለያየ ድራግ በተለያየ ውስጥ ገብተው ሰላም ያን ሰላም ማግኘት አልቻሉም። ሰላምን የሚሰጥ ክርስቶስ ብቻ ነው። ሃሌሉያ ሃሌሉያ። የሚቀጥለውን መዝሙር በሰላሙ ብዛት ቀለለ ችግሬ አደገ ቁመቴ እያለ ነገሩ እያለ ነው የምንዘምር። እግዚአብሔር መልካም ነው። በዚህ ውስጥ እግዚአብሔር ይናገረናል። የእውነት የእግዚአብሔር ሰላም ከላይ ነው። በምንም ሰላም እንደማናገኝ በቤቱ ስንሆን ነው፣ በቃል ውስጥ ስንሆን ነው። እሱ ነው በቃ ወደ ላቀ ነገር ወደ እግዚአብሔር ልዕልና ወደ ዋናው የሚያደርሰን በቃ በሱ ውስጥ ስንሆን ነው። ሃሌሉያ እናመልከዋለን በዚህ ሃሌሉያ
Hallelujah.
ትንሣኤ